በቅርብ ጊዜያት በአባቱ ሞት ምክንያት በየጎዳናው ሰክሮ የሚገኝ በየመጠጥ ቤቱ ውሎውና አዳሩ የሆነው የጋንግስተሮች አለቃ በመሆን በብራዚል ያመፀ በድንገት ለአባቱ ሐዘን ለመድረስ በዛው ስለቀድረው የእግር ኳስ ኮከብ አድሪያኖ ልናወጋችሁ ፈቅደናል። አብራችሁን ቆዩ። በእግር ኳስ ችሎታው ዓለምን ያነጋገረ ድንቅ ጥበበኛ ነበረ። የብራዚል ብሔራዊ ቡድን የቀድሞ ተጫዋች አድሪያኖ እግር ኳስን ከመጫወት ባለፈ ለእግር ኳስ ከተፈጠሩ ድንቅ ብራዚላውያን መካከል አንዱ ነው። አድሪያኖ ግዝፈቱ ከፊት ለቆሙ የተቃራኒ ተጫዋቾች እንደ ተራራ የሚታያቸው አንድ ለአንድ በቀላሉ ተጫዋቾችን የማለፍ ድንቅ ችሎታን የተካነ ኳስን እግር ውስጥ ሲያስገባት የተቃራኒ ክለቦች መረብን መነቅነቅ የማይሳነው ፈጣን አጨዋወቱ አክሮ የሚመታቸው እያንዳንዱ ኳሶቹ በሚባል ደረጃ የበረኞችን እጅ እንደሚያደቅ ይነገርለታል። ከአገሩ ብሔራዊ ቡድን እስከ ዓለም አቀፍ የእግር ኳስ ክለቦች የሚፈልጉት ድንቅ ኮከብ ተጫዋች ነበረ። አድሪያኖ በተጫዋችነት ዘመኑ ሲበዛ ደስተኛና ተጫዋች የነበረ መሆኑን በርካቶች አብረውት የሰሩ አሰልጣኞችና ተጫዋቾች ይመሰክሩለት ነበር። አድሪያኖ እግር ኳስን የጀመረው በሀገሩ ክለብ ፍላሚንጎ ሲሆን በፈረንጆቹ 2002 የጣሊያኑን ክለብ ኢንተር ሚላንን ተቀላቅሏል። ለኢንተር ሚላን 8 ጨዋታዎችን ካደረገ በኋላ ለሁለት የውድድር ዓመት ለፓርማና ፌኖረንቴና በውሰት ውል ተጫውቶ አሳልፏል። ከሁለት የውድድር ዘመን የውሰት ቆይታ በኋላ በድጋሚ ወደ ኢንተር ሚላን በመመለስ ምርጥ ብቃቱን ማሳየቱ ይታወሳል። በኢንተር ሚላን በምርጥ እንቅስቃሴው የቀጠለው አድሪያኖ ለጣሊያን ሴሪአ ተከላካዮች እጅግ ፈታኝ የፊት መስመር ተጫዋች ነበረ። ለጣሊያኑ ክለብ ኢንተር ሚላን 177 ጨዋታዎችን አድርጎ 74 ግቦችን ያስቆጠረው አድሪያኖ የጣሊያን ሴሪኤ፣ ኮፓ ኢታሊያ እንዲሁም የሱፐር ካፕ ዋንጫን ከቡድኑ ጋር አሳክቷል። የብራዚል ብሔራዊ ቡድን የቀድሞ ኮከብ አድሪያኖ ወደ ግብ በሚመታቸው ጠንካራ ኳሶቹ ይታወቅ እንደነበር አይዘነጋም። ከብራዚል ብሔራዊ ቡድን ጋር የኮፓ አሜሪካ ዋንጫን ያሸነፈ ሲሆን በብዙዎች ዘንድ የሮናልዶ ሉዊስ ናዛሬዮ ዴሌማ ትክክለኛ ተተኪ ተብሎ ይቆጠርና ይጠሩት ነበረ። በፈረንጆቹ 2016 ዓ.ም እግር ኳስን ያቆመው አድሪያኖ ለሀገሩ ብራዚል 48 ጨዋታዎችን አድርጎ 27 ግቦችን አስቆጥሯል። የፈረንጆቹ 2004 የብራዚላዊው ኮከብ አድሪያኖ የእግር ኳስ ሕይወት መበላሸት የጀመረበት ጊዜ ነበረ። በወቅቱ ከብራዚል ስልክ ተደውሎ አባቱ ማረፉ የተነገረው አድሪያኖ አባቱን በሞት ካጣ በኋላ በቀደመ የእግር ኳስ ችሎታው መቀጠል አልቻለም። ከዚያ ጊዜ በኋላ ሐዘኑን ለመርሳት የአልኮል መጠጥ ቤቶችን ያዘወተረው አድሪያኖ እየጠጣ በየጎዳናው ወድቆ ይታይ ጀመረ። ወላጅ አባቱ ከሌላቸው ላይ ለእግር ኳስ አካዳሚዎች እየከፈሉ የአድሪያኖን ሕይወት ለማሳመር ብዙ ዋጋ የከፈሉም ነበሩ። በወቅቱ የ22 ዓመት ወጣት የነበረው አድሪያኖ አባቱን ካጣ በኋላ ጭንቀቱን ለመርሳት መጠጥ ቤት ያዘወትር ጀመረ። የኢንተር ሚላን ተጫዋች በነበረበት ጊዜ ወደ ልምምድ ሜዳ ሲመጣ መጠጥ ጠጥቶ እስከ መምጣት ደርሶም ነበረ። የኢንተር ሚላን ኃላፊዎች አድሪያኖን ለማገዝ ቢሞክሩም እሱ ግን ሊሰማቸው ፍቃደኛ ባለመሆኑ ከክለቡ ጋር ለመለያየት ተገዷል። ከኢንተር ሚላን ጋር ከተለያየ በኋላ ሮማ፣ ሳኦ ፖሎ፣ ፍላሚንጎ፣ ኮሪንቲያስ፣ አትሌቲኮ ፓሬንሴና ማያሚ ዩናይትድ የመሳሰሉ ክለቦችን ቢቀላቀልም የቀድሞ አድሪያኖ ግን ሜዳ ላይ አልነበረም። ከዚያ በኋላ መኖሪያውን በሀገሩ ብራዚል ያደረገው አድሪያኖ በተለያየ ጊዜ ራሱን ለማጥፋት ሙከራ አድርጓል። በ2021 ቅንጡ አፓርታማ መኖሪያ ቤቱን እንደሸጠ የሚነገረው አድሪያኖ ብዙ ጊዜ ጎዳና ላይ በባዶ እግሩ ሲንቀሳቀስ ይታይ ነበረ። የ44 ዓመቱ አድሪያኖ
አሁን ከዚያ አስቸጋሪ ሕይወት በመውጣትና ለሰላሙ ቅድሚያ በመስጠት መደበኛ ሕይወቱን በሀገሩ ብራዚል እየኖረ ይገኛል። ታዲያ አድሪያኖ በአንድ ወቅት እንደሚናገረው ከሆነ እጅግ አስከፊ በርካታ ሰዎች ሁሉ ከሚኖሩበት ሸለቋማ ቁልቁለት ውስጥ ባለች ቤት ውስጥ 5 እና 6 ሆነን አልኮል እየጠጣን ካርታ እየተጫወትን ስለ ነገ ሥራችን፣ ስለ ሐመፅ፣ ስለ ተንኮል እያወጋን ያሳለፍንባቸው በርካታ ቀንና ሌሊቶች ብዙ ናቸው ሲል ያለፈውን ሕይወቱን በጸጸት ይናገራል። አድሪያኖ በጎዳናዎች ላይ እየዞረ በሐላል አረቄም እየጠጣ አልኮልም እየጨመረ በመንገዶች ሁሉ የሚያውቁት አድሪያኖን እንጋብዘው እያሉ እየጋበዙ የመጠጥ ሱሱን እንዳባባሱበት ይነገራል። ነገር ግን አድሪያኖ ዳግም ወደ መጠጡ ሕይወት የተመለሰው ከዛ ካስከፊው የአሸባሪነት አሊያም የአማጺ ቡድኖችን ተገላግሎ ከወጣ በኋላ ነው። በዛ በአማጺነት መሪነት ሲሰራ የነበረው አድሪያኖ ገንዘቡን ያለውን ሀብት ሁሉ እያፈሰሰ ነበረ። ነገር ግን ሁሉም ነገር አስከፊና አስቀያሚ እንደሆነ እየቆየ ገባኝ ይላል አድሪያኖ። በሕይወቴ ተስፋ ቆርጬ አላውቅም ነበረ። አባቴ ከሞተ በኋላ ግን ምን ማድረግ እንዳለብኝ እጅጉን ግራ ገብቶኝ ነበረ። ለዛም ነበር መጠጥን አዘውትሬ መጠጣቱን የተያያዝኩት። ከዛም ድህነት ሲመጣ ገንዘቦቼን ሀብቶቼን ጨረስኩኝ። ከዛ በኋላ ግን ምን ማድረግ እንዳለብኝ ግራ ሲገባኝ በጓደኞቼ ግፊት ምክንያት አማጺዎቹን ተቀላቀልኩኝ። እነዛ ወረበሎች ዛሬ አብዛኞቹ በሕይወት የሉም። እኔ ግን ከመጠጥ ጋም እየታገልኩ አሁን ድረስ አለው። አሁን ከዚህ ሁሉ ሕይወት ወጥቼ የተሻለውን ሕይወት በብራዚል እየመራው እገኛለሁ። ከዚህ በኋላ የተለያዩ ማስታወቂያዎችንና ወደ መልካምነት ተቀይሬ ሕይወቴን እንደምመራ ቃል እገባለሁ። ያሳለፍኩት ሕይወት ግን እጅጉን ይጸጽተኛል ሲል በሐዘን ስሜት ሐሳቡን ተናግሯል። የተወደዳችሁ የቻናላችን ቤተሰቦች አድሪያኖን በምን ያስታውሱት ይሆን? ሐሳቦን ያጋሩን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ሁሌም የሚደርሳችሁ የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጨው። በሌላ ዝግጅት በሌላ ጣፋጭ ፕሮግራም እስክንገናኝ በያላችሁበት ሰላምና ጤንነት አንድነትና ቸርነት ከእናንተ እንዳይለይ በመመኘት ነው። ቸር ያገናኘን።